ወኢዮስያስኒ ወለደ ኢኮንያና ወአዊሁ አመ ፍልሰተ ባቢሎን። የባቢሎን ሰዎች የኢየሩሳሌምን ሰዎች ለመማረክ ወደ ኢየሩሳሌም በወጡ ጊዜ የኢየሩሳሌም ሰዎች ተማርከው ወደ ባቢሎን በወረዱ ጊዜ ኢዮስያስም ኢኮንያንንና ወንድሞቹን ወለደ። ምን ነው ወንጌላዊ ስቶ ዘንግቶ ነውን? አጎቶቹን ወንድም የልጅ ልጁን ልጅ እንደነገሰ የተደረገውን ለልደቱ ሰጥቶ የተናገረ ቢሎ ስቶም ዘንግቶም አይደለም፣ ልማድ ይዞ ነው እንጂ። አጎቶቹን ወንድም ሲል አብርሃምና አራን ወንድማማቾች ናቸው። ሎጥ የአራን ልጅ ነው። የአብርሃምና የሎጥ ቤተሰቦች በሳር በውሃ ምክንያት ቢጣሉ ለምን ትንትኤመ ጽንዝአሃው ንሕነ ለእመ የማን አነ ሁር አንተ ጸጋመ ወለእመ ጸጋም አነ ሁር አንተ የማነ ብሎታ። የልጅ ልጁን ልጅ ሲል ያዕቆብ ከላባ ጋር ተጣልቶ ሚስቱን ልጆቹን ይዞ ሄደ። ያዕቆብ 4 ቀን የሄደውን ላባ በአንድ ቀን ገስግሶ ደረሰበት። ለምን ትተሰርቀኒ ደቂቅየ ወአዋልድየ ከመ ዘበኩናት ፄወወ ወሚመ ይደልወኒኑ እሳም ደቂቅየ ወአዋልድየ ብሎታል። እንደነገሰ የተደረገውን ለልደቱ ሰጥቶ ተናገረ። የኢዮስያስ መላ ዘመነ መንግስቱ 31 ዓመት ነው። በነገሰ በ13 ዓመት ኤልያቄም ኢኮንያንን ወለደ። ያን ጊዜ ነቢዩ ኤርምያስ በዚህ ብላቴና መንግስት ጊዜ ፍጹም ጽዋዌ ይደረጋል ብሎ ትንቢት ተናገረ። ሰምተው ካዘኑ ካልቀረ ብሎ ለኢዮስያስ 31 ዓመት ለኢኮንያን 18 ዓመት ሲሆነው ፈርዖን ኒካው መንግስት ለማዳረስ ወጣ። ከመያብጽሕ እዴሁ ውስተ ፈለገ አፍራጢን እንዲል ቀድሞ የሀገራችን ነገስታት መንግስት ለማዳረስ አክሱም ይወጡ እንደነበረ አንድም ንጉሠ በብነግን ለመውጋት ቢሉ ግብርም ለማስገበር ቢሉ ወጥቶ ንጉሠ እስራኤል መንገድ ስጠኝ ብሎ ከኢዮስያስ ላከበት። አይሆንም አለው። ዳግመኛም እኔ ከአንተ ጋር ጸብ የለኝም፣ በዙ ዙሬ እንዳልሄድ ጠላት ያመልጠኛል ብዬ ነው ስጠኝ ብሎ ላከበት። ለእስራኤል ቢያማክራቸው አሕዛብና ጉንዳን መንገድ አይለቁም፣ ሀገራችንን የአሕዛብ መመላለሻ መገስገሻ አናደርግም አሉት። አይሆንም አለው። እኔማ የመጣሁበትን ሳላደርግ መለሳለሁን ብሎ ሄደ። ኢዮስያስም ወጥቶ ገጠመው፣ በነፍጥ ተመትቶ ሞተ። እርሱም ከሀገሪቱ ጸብ የለውምና ሄደ። ሕዝቡም ሬሳቸውን አንስተው ልጁን ዮአክስን አንግሰው አምባ ገቡ። ንጉሠ በብነግን ወግቶ ግብሩን ተገብሮ በ3 ወሩ ቢመለስ ያች አገር ጫ ብላ አገኛት። ይዚች አገር አርበኞች እንደ ቀትር ንብ ይናደፉ ነበር። ወዴት ሂደዋል? ዘመቻ ሂደዋልን? አለ። አንድም ሁሉ መጠን ሲያገባለት ያች አገር መጠን ሳታገባለት ቀርታ ነበርና የዚች አገር ሰዎች ወዴት ሂደዋል? አለ። አንድም ሲሄድ የዚች አገር ንጉሥ ተዋግቶ ቆስሎ ነበረ፣ እንደምን ሆነ ብሎ ጠየቀ። እርሱማ ሙቶ ሕዝቡ ኢዮአክስን አንግሰው አምባ ገብተዋል አሉት። በዚህ ሀገር ሥርዓት የለምን? የገደለ ያንግስ የዘመተ ይመለስ አይሉም ብሎ አምባውን ሰብሮ ገባ። ሕዝቡን ወግቶ ዮአክስን አስሮ ኤልያቄምን አነገሰው። ኤልያቄም ማለት ቆመ ለነ እግዚአብሔር ማለት ነው። ይቆመ ለክሙ ሲል ኢዮአቄም ብሎታል። እርሱም ሞተ ቀን የንጉሠ ይሁዳ ለንጉሠ ግብፅ 3 ዓመት ይላል። 3 ዓመት ገብሯል። 2ቱን ዓመት ናቡከደነጾር ዳርዳሩን ሀገር እየወጋ መጣ። መንገድ ተዘጋብኝ በማለት ግብር ያስቀራል። 5 ዓመት ይሆናል። ናቡከደነጾር መጥቶ ገብር አለው። ንጉሥ ፍርድ ልበስ፣ አባቴን ገድሎ ወንድሜን አስሮ እኔን አንክሶ የሄደ ፈርዖን ኒካው አለ። አንድ ባሪያ ለ2 ጌታ ይገዛልን አለው። አሕዛብ ለጊዜው ፍርድ ጠነቀቅ ባዮች ናቸውና ኒካው ማለት እሱር አንካሳ ማለት ነው። የዚያን ያንካሳ ነገርስ መዳረሻውን ሳላሳይህ የዕለት ራት የጣት ቀለበት ልትለኝ አይገባም ብሎ ግብፅ ወርዶ ፈርዖን ኒካውን ወግቶ ባቢሎን ዘግብፅ አሰኝቶ 3 ዓመት ኑሯል። 8 ዓመት ይሆናል። ሲመለስ 3 ዓመት ለናቡከደነጾር ገብሯል። 11 ዓመት ይሆናል። በ11 ዓመቱ እርሱም እንደ አባቱ እንደ ወንድሙ ሞት ቢያምረው በሰማይ የለ ዱር በእስራኤል የለ ግብር ብሎ አመፀ። ከዕለታት በአንድ ቀን ተክል ለመጎብኘት ወጥቶ ሳለ ከለዳውያን በጦር ወቅተው ገድለውታል። አንድም በእደ እግዚአብሔር እጅ ተይዞ ታሞ ሙቷል። ሕዝቡ ኢኮንያንን አነገሱ። ኢኮንያን በነገሰ በ3 ወሩ ናቡከደነጾር መጥቶ ሰፈረ። ኢኮንያን ሚስቱን ልጆቹን ይዞ ወባት ገባለት። ናቡከደነጾርም ኢኮንያንን አስሮ ሕዝቡን ማርኮ ሲሄድ አጎቱ ናታን ይባላል። ከመንገድ ቆይቶ ንጉሥ ፍርድ ልበስ፣ ልጅ ሳለሁ የልጅ ልጅ፣ ታላቅ ሳለሁ ታናሽ፣ አዋቂ ሳለሁ አላዋቂ ቢያነግሱብኝ እግዚአብሔር ፈቅዶ መንግስትን አሳልፎ ለአንተ ሰጣት አለው። ምን ላድርግልህ አለው። አንግሰኝ አለው። ሕዝቡን ማርኬ ልወስዳቸው ነው። በምን አነግስሃለሁ አለው። በሀገሬን ያውቅበታለሁ በነዳያነ ምድር በተክል ኮትኳሾች አንግሰኝ አለው። ስሙን ሴዴቅያስ ብሎ አነገሰው። ባትከዳኝ አነገስኩህ ሲል ነው። እርሱም በወዲህ እየገበረ በወዲህም አምባውን እያጸና 8 ዓመት ኖረ። በ8ኛው ዓመት እርሱም እንደ አባቶቹ እንደ ወንድሞቹ ሞት ቢያምረው በሰማይ የለ ዱር በእስራኤል የለ ግብር ብሎ አመፀ። መንፈቅ ጸባይተ ሞዓብን ጸባይተ ሶርያን ሰዶ አስከብቦታል። 2 ዓመት እርሱ ከቦታል። ወተገፍታት ሀገር ይላል። እኩሉን ንሽሽ፣ እኩሉን ንዋጋ፣ እኩሉን ገብር ተባባሉ። ወተገፍታት ሀገርስ የረሃብ ዘመን ሰው ወፍራሙ ቀጭን፣ ቀዩ ጥቁር፣ ጥቁሩ ነጭ መሆን ነው ብሎ
ናቡከደነጾር በእስራኤል ሥርዓት አላፈረሰባቸውም ነበር። በእስራኤል ሰው የሞተበት በየርስቱ ይቀበር ብሎ አዋጅ ነግሮላቸው ነበርና ሴዴቅያስ ሞተ ብላችሁ አጥባችሁ ገንዛችሁ አጎበር ሰርታችሁ ዋይ ሸሸ ተበላሸ እያላችሁ ይዛችሁኝ ውጡ፣ ከወደድነው ጌታ አድረን እንኖራለን አላቸው። እነርሱም አጥበው ገንዘው አጎበር ሰርተው ይዘውት ሲወጡ ፍርድ ያዳላባት ሴት አይታ ሊያመልጥህ ነው ብላ ነገረችው። አንድም ናቡከደነጾር በስተው ሲወጡ አሻግሮ አይቶ ዛሬ ዕብራውያን በስተው ወጡ ምን ሆነዋል አለ። ንጉሳቸው ሙቶ ነው እንጂ አሉት። አምጡልኝ እንጂ የወዳጅ ሬሳ አጥቦ ገንዞ መሸኘት ይገባል ብሎ መግነዙን አስፈትቶ ቢያየው አይኑ ቆለል ቆለል ሲል አገኘው። ወተናገር ወቅስተ ይላል የቀን ሐሩር የሌሊት ቁር እየተቀበልኩ እኔን ያህል ንጉሥ ከዚህ አኑረህ ወዴት ልትሄድ ኖሯል ብሎ ወቀሰው። አንድም ወተናገር ወፍትሕ ይላል እችላለሁ አይል አይዋጋ፣ አልችልም አይል አይገብር፣ መኳንንቱን ፍረዱን አላቸው። ሞት ይገባዋል ብለው ፈረዱ። ሞቱሰ ለቢሲ ረፍቱ ይእቲ፣ ሞትም አለ ሰው ረፍቱ እንጂ ናት፣ ፍርድንስ እኔ ያውቃለሁ ብሎ 7 ለመንግሥት የደረሱ ልጆች ነበሩት። እነዚያን ከፊቱ ላይ በሰይፍ አስመታቸው። እሱንም 2 ዓይኑን በፍላት አውጥቶ ራቁቱን አድርጎ ትብትም ምንጣፍ አሸክሞ የፈረስ ጭራ ሲዞ ዱር በዱር ፋርስ ባቢሎን ይዞት ወረደ። ከዚያ ደል ባቄላ እየፈጨ ልቡ ፈርሶ ሙቷል። ወይከውን መቃብሬ ከታሕተ እግረ ማይረጽ ያለው የነቢዩ ቃል እንደተፈጸመ ለማጠየቅ ዘመናትንም ከዚህ ይሰበስባሉ። የዮአኪን 3 ወር የኢኮንያን 3 ወር ከመንፈቅ ይሆናል። የናቡከደነጾር 2 ዓመት ከመንፈቅ። የሴዴቅያስ 8 ዓመት 8ና 3 11 ይሆናል። የኤልያቄም 11 ነው። 11ና 11 22 ዓመት ይሆናል። የኢኮንያን 18 ዓመት 18ና 22 40 ዓመት ይሆናል። ይህ ሁሉ ሳለ እንደነገሰ የተደረገውን ለልደቱ ሰጥቶ ተናገረ። ሰምተው ካዘኑ ካልቀረ ብሎ አብርሃምን ደቂቅ ከኒ ይነብሩ ፈላስያን ውስተ ብሔረ ነኪር ወይቀንይዎሙ ግብፅ 40 ዓመተ እንዳለው በግብፅ የኖሩት 215 ዓመት ሲሆን በከናን የኖሩትን ጨምሮ ቆጥሮ ሰምተው ካዘኑ ካልቀረ ብሎ እንደነገሰ የተደረገውን ለልደቱ ሰጥቶ ተናገረ። አንድም ከዚህ ሁሉ ሀተታ ለመዳን ዘአመ ፍልሰተ ባቢሎን ነግሰ ይላል። የባቢሎን ሰዎች የኢየሩሳሌምን ሰዎች ለመማረክ ወደ ኢየሩሳሌም በወጡ ጊዜ የኢየሩሳሌም ሰዎች ተማርከው ወደ ፋርስ ባቢሎን በወረዱ ጊዜ የነገሰ ኢኮንያንን ኢዮስያስ ወለደ። እንዲህ ሲል አያሳትትም። ከዚህም ጽዋው የሥጋው ለጽዋው የነፍሱ ምልክት እንደሆነ ሚጠተ ሥጋው ለሚጠተ ነፍሱ ምልክት ነው። እስራኤል ተማርከው ፋርስ ባቢሎን መውረዳቸው፣ ነፍሳት ተፈርዶባቸው ሲኦል ለመውረዳቸው፣ እስራኤል ከፋርስ ከባቢሎን ወጥተው ኢየሩሳሌም መግባታቸው፣ ነፍሳት ከሲኦል ወጥተው ገነት ለመግባታቸው ምሳሌ። ኤልያቄምን የሚጽፍም የማይጽፍም አለ። የሚጽፍ የተገኘ እንደሆነ የተመቸ፣ የማይጽፍ የተገኘ እንደሆነ መጽሐፍ ኤርምያስን አቃጥሎ ነበርና ስሙ በመጽሐፍ ሊጻፍ አይገባውም ብሎ ምን ነው ጌታ ግብር ይጸየፋል እንጂ ስምን ይጸየፋልን ቢሉ ለቁጥር ይመቻይ ብሎ ምን ነው በእርሱ ብቻ ተወጥቷልን ቢሉ ግድፈተ ጸሐፊ ነው። ይህንን ስለምን ይሻዋል ቢሉ እነርሱ ከሰሩላቸው ስርዓት ካስተማሯቸው ትምህርት ቢወጡ እንዲህ ያለ መከራ አገኛቸው። እናንተም ከሰራንላችሁ ስርዓት ካስተማርናችሁ ትምህርት ብትወጡ እንዲህ ያለ መከራ ያገኛችኋል ለማለት። ወምድረ ፍልሰተ ባቢሎን ኢኮንያንኒ ወለደ ሰላትያላ። የፋርስ የባቢሎን ሰዎች የኢየሩሳሌምን ሰዎች ለመማረክ ወደ ኢየሩሳሌም ከወጡ በኋላ የኢየሩሳሌም ሰዎች ተማርከው ፋርስ ባቢሎን ከወረዱ በኋላ ኢኮንያን ሰላትያልን ወለደ። ምነው እያርግ ቢሲ ሙስተዘሩ ዘይረብር ዲበ መንበሩ ይል የለምን ቢሉ አይነግስም አለ እንጂ አይወለድም አለን። ያውስ ቢሆን አይነግስም ያለው ሴዴቅያስ ኢኮንያንን ነው እንጂ ኤልያቄም ኢኮንያንን ነውን? ወሰላትያልኒ ወለደ ዘሩባቤላ። ሰላትያልም ዘሩባቤልን ወለደ። ወዘሩባቤልኒ ወለደ አብዩዳ። ዘሩባቤልም አብዩድን ወለደ። ወአብዩድኒ ወለደ ኤልያቄማ። አብዩድም ኤልያቄምን ወለደ። ወኤልያቄምኒ ወለደ አዛራ። ኤልያቄምም አዛርን ወለደ። ወአዛርኒ ወለደ ሳዶቃ። አዛርም ሳዶቅን ወለደ። ወሳዶቅኒ ወለደ አኪምሃ። ሳዶቅም አኪምን ወለደ። ወአኪምኒ ወለደ ኤልዩዳ። አኪምም ኤልዩድን ወለደ። ወኤልዩድኒ ወለደ አልዓዛራ። ኤልዩድም አልዓዛርን ወለደ። ወአልዓዛርኒ ወለደ ማትያና። አልዓዛርም ማትያንን ወለደ። ወማትያንኒ ወለደ ያዕቆባ። ማትያንም ያዕቆብን ወለደ። ያዕቆብኒ ወለደ ዮሴፋ ፋሪሃ ለማርያም ዘምንያ ተወልደ እግዚእ ኢየሱስ ዘተሰምየ ክርስቶስ። ያዕቆብም ክርስቶስ የተባለ ጌታችን ኢየሱስ ከእርሷ የተወለደ የእመቤታችን እጮኛዋ አቃቢሃ ጠባቂዋ ተላኪሃ አገልጋዩዋ ዮሴፍን ወለደ።
ወንጌላዊ ስታበጁ ላባ ተላ እንዳይሉት በዘመናቸው ሴት ከወንድ ጋር ቀላቅለው አይቆጥሩ ነበርና በአንጻር ቆጠረ። እመቤታችንም እንዳትቀርበት የቅጽል ተሳቢ አድርጎ አመጣት። ጉንዱ አላዛር ነው። አላዛር ቅስራን ማትያንን ይወልዳል። ቅስራ ኢያቄምን፣ ኢያቄም እመቤታችንን ይወልዳል። ማትያን ያዕቆብን፣ ያዕቆብ ዮሴፍን ይወልዳል። ያውስ ቢሆን ስለምን ከሶስት ቤት እንድትጣጭ አደረጋት ቢሉ በአዋልደ ሰለጳድ ልማድ ነው። አዋልደ ሰለጳድ ተሰብስበው ሂደው ሙሴን አባታችን የሞተ በገዛ ዕዳው ነው፣ እኛ ከበደሉ የለንም፣ ርስቱን ስጠንና ስሙን የሚያስጠራ ልጅ እንውለድለት አሉት። ወደ እግዚአብሔር አመለከተ። ርቱዐ ይቤላ አዋልደ ሰለጳድ ሀቦን ርስቶን ማእከላዊ ሆን አለው። ለእስራኤል ነገራቸው። ሴት ልጅ የማያመጣው የለም፣ ርስት ከርስት ትውልድ ከትውልድ እንደተፋለሰ ወቅ አሉት። ዳግመኛም ወደ እግዚአብሔር አመለከተ። ከአባታችሁ ወገን ከሶስት ቤት እያጨህ እያጋባ ስጣቸው ብሎት ነበርና እርሱም ከአባታቸው ወገን ከሶስት ቤት እያጨ የሚያጋባቸው ሆኗልና በዚያ ልማድ ነው። አንድም ጽዋዌ ተመላልሶባቸው ነበርና እሷም እንጨት ልትለቅም ውሃ ልትቀዳ ስትሄድ ጥላው የምትሄድ ሆናለች። እሱም በዋለበት ትቷት የሚሄድ ሆኗል። ከተዘምዶተ ሥጋ ላይ ተዘምዶተ ግቢ ሲታከል ፍቅር ይጸናል ብለው ከሶስት ቤት እያጩ የሚያጋቡ ሆነዋልና በዚያ ልማድ እነርሱስ ከነገሩ ቢኖሩበት እርሷ ከነገሩ የለችበት ስለምን እንድትጣጭ አደረጋት ቢሉ ወንድ ከወንድ ተገኘ ኃይል አርያማዊት ባሏት ነበርና ከመበብሂል ወቶ ፍርተ ዮሴፍ ያግሂድ ከመግዝእትነ ማርያም በአማን በሴት ይእቲ እንዳላት ናቴዎስ። አንድም ከርስት ገብቶ ሊቆጠርላት በመከራዋ ሊጠብቃት አብሯት ሊሰደድ፣ አንድም ከውግረተ እብን ሊያድናት ዮሴፍ ምክንያት ባይኖራት ማየዘለፍ አቅሉ ባላጠጧትም ነበር። ሰሰነች ብለው በድንጋይ ወግረው በእሳት አቃጥለው በገደሏት ነበርና አንድም ከስድብ ሊያድናት ወይእዛሁ ሰብኡ አንስት ለአሐዱ ቢሲ ወይብላሁ እክለዚአነ ንበል ወልብሰ ዚአነ ንሴረስ ዳይሙ ይሰመይ ስምከ በላዕሌነ ወአይድገነ ዘንተ ጽዕለተ እንዲል። አንድም ክልኤቱ ሊቃውንት ፈቃደ ዮሴፍ አመሩ ወሰለስቱ ሊቃውንት ፈቃደ ሥላሴ አመሩ ይላል። ሁለቱ ሊቃውንት የተባሉ ያዕቆብ ዘሩሃ ሳዊሮስ ዘእስሙናይን ናቸው። እነዚህ ዮሴፍ ለጊዜው አገባለው መስሎት ነበር ብለው የጻፉ ናቸው። ሦስቱ ሊቃውንት የተባሉ አትናቴዎስ ሐዋርያዊ፣ ጎርጎርዮስ ዘሩሲስ፣ ዮሐንስ አፈወርቅ ናቸው። እነዚህ ሥላሴ ንጽሕናውን ባወቁ ገንዘብ አስጠብቀውታል ብለው የጻፉ ናቸው። ዘተብዕለ ክርስቶስ አለ። ይህም ስም ብቻ የትስብእት ብቻ የመለኮት አይደለም። ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ ቢሆን የወጣለት ስም ነው እንጂ። ወነግራነሂ ከመ ይመፍትው እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወኢለ ትስብእት ዘእንበለ መለኮት ክርስቶስ ይሰመይ ወእምቅድመ ትስኩት አልቦ ዘይሰምዮ በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል። በዝንቱ ስም ተሰሚው ነቢያት ቅቡአነ እስመ ስመ ክርስቶስ ይትባል ላዕለ ብዙ ጾታ ከመ ነገሥተ እስራኤል ወካህናቲሆሙ ከመ አሮነ ዳዊት ወዘሐረወሂ ከመ ሥርዓተ ቂሮስ ውእቱ ይላል ቢሉ ይህንም እንጂ ወተቀወሰ በመንፈስ ከመ ካህናተ ሐዲስ ውእቱ ወላዕለ ዘተወልደ እምእግዝእትነ ማርያም ይትባል እንበይነ ተዋሕዶ ኮነ ለመለኮት በእንተ ዘተሰገወ እምድንግል ህየንተ ቅብአተ ቅብ ባለው አፍርሶታል። እንዲህ ከሆነ ማንን ሲያይ ተናግሮታል ቢሉ አንዱን ሲያይ ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜው አምላክ ውእቱ እንዲል ኤልን ሲያይ ይህም አምላክ ሰው ቢሆን የወጣለት ስም ነው። ወዝ ስም ዘውቱ ክርስቶስ ወፍካሬሁ ቅብአት ምስለ አምጣነ ትስብእቱ ረከቦ ለዋህድ እንዲል ከበረ መባሉም በሥጋ ነው። ወቅባቱ ውስተ ዘተወቅፋ በትስብእቱ ይእቲ ወይኮነ ቅብአቱ አምሳለ ቅዋን እስመ እለ ይትቀቡ ይፈቅዱ ቀሪበ ሀቢሁ ለከዊነ ወልድና ውእቱ ውስተ አምላክ ውእቱ በጠባይሁ ዘእንበለ ፈቃድ እንዲል ቦ እለ ይቤሉ እምቅድመ ተዋሕዶ ወቦ እለ ይቤሉ እምድኅረ ተዋሕዶ እንዲል ወገባሪሁ ውስተ ለውእቱ ሥጋ መንፈስ ቅዱስ እስመ ውእቱ ቀቦ ወተዋሃደ ወቱ አምላክ ቃል ያለውን ይዘው ተቀብቶ ተዋሃደ የሚሉ አሉ። ተሰጊዮ ነሳ ቅባተ በዘተሰብአ ተቀባ ያለውን ይዘው ሰው ሆኖ ተቀብቶ ተዋሃደ የሚሉ አሉ። ነገር ግን እንዲህ አይደለም። ሲቀባም ሲዋሃድም አንድ ጊዜ ነው ከመቅጽበታ እለሰ ያምኑ ርቷ ይሜህሩ ከመተቀባ ቃል በሥጋሁ ወእምአመ ኮነ ቃል ሥጋ አሚሃ አስተራየ በመንፈስ ቅዱስ እንዲል። ወኩሎንኬ ትውልድ እምአብርሃም እስከ ዳዊት ትውልድ 10 ከአብርሃም እስከ ዳዊት 14 ትውልድ ነው። ወም ዳዊት እስከ ፍልሰተ ባቢሎን ትውልድ 10 ከዳዊት እስከ ጽዋዌ 14 ትውልድ ነው።
ወእምፍልሰተ ባቢሎን እስከ ክርስቶስ ትውልድ 10 ከፄዋዌ እስከ ክርስቶስ ያለው 14 ትውልድ ነው። ወኩሎንኬ ትውልድ እምአብርሃም እስከ ክርስቶስ ትውልድ 42 ከአብርሃም እስከ ክርስቶስ ያለው አንድ ሆኖ ቢቆጠር 42 ነው። 10 10ሩ 30 4 4ቱ 12 42 ይሆናል። 10ቱ 40ቱ 10ቱ 7ቱ 10ቱ ክሌቱ ይላል። 10 10ሩ 30 4 እና 7 11 ይሆናል። 11 እና 2 13 መላው 43 ይሆናል። 10ቱ 40ቱ 10ቱ 7ቱ 10ቱ ሰለስቱ ይላል። 10 10ሩ 30 ይሆናል። 4 እና 7 11 ይሆናል። 11 እና 3 14 መላው 44 ይሆናል። 10ቱ 6ቱ 10ቱ 7ቱ 10ቱ ክሌቱ ይላል። 10 10ሩ 30 6 እና 7 12 ይሆናል። 13 እና 2 15 መላው 45 ይሆናል። ተርትሮ የቆጠረውን ደምሮ የቆጠረውን ተርትሮ ቆጠረ። ተርትሮ የቆጠረውን ደምሮ የቆጠረውን ተርትሮ ባይቆጥር ወንጌላዊ ተርትሮ መቁጠር እንጂ ደምሮ መቁጠር እንጂ ተርትሮ መቁጠር አይሆንለትም ብለው አይሁድ ምቀኞች ናቸውና ደገኛይቱን ሕገ ወንጌል ከመቀበል በተከለከሉ ነበርና። አንድም ተርትሮ መቁጠር የሶስትነት ደምሮ መቁጠር የአንድነት ምሳሌ፣ አንድም እንደ ሶስት ምስክር ልማ በስሉስ ጥፋ በስሉስ እንዲሉ ደምሮ መቁጠር ቃሉ ያለመለወጡ ምሳሌ፣ አንድም በዳንኤል ልማድ 70 ሰንበታት አድሞሙ ለሕዝብ ከያለውን ተርትሮ የቆጠረውን ደምሮ የቆጠረውን ተርትሮ እንደቆጠረ፣ አንድም በሶስቱ ክፍለ ዘመን የተነገረው ተስፋ በአንድ በየታ እንደተፈጸመ ለማጠየቅ በዘመነ አበው በዘርከ ይትባረኩ ኩሎሙ አሕዛበ ምድር በዘመነ ነገሥት እስመ እንፍሬ ከርስከ አነብር በመንበርከ በዘመነ ካህናት እስከ ክርስቶስ ንጉሥ ትታነጽ መቅደስ ወምዝ ትትመዘበር ተብሎ የተነገረው ተስፋ በአንድ በየታ እንደተፈጸመ ለማጠየቅ ነው። አንድም ሥጋዊ ምግብና ሲለዋወጥ መጥቷል። በዘመነ አበው ምክር ተግሳጽ እዝናት የአባት ለልጅ የሚያልፍ ሆኗል። መጽሐፍ አልተጻፈም። በዘመነ መሳፍንት ምክር ተግሳጽ እዝናት መስቀል መቁረጥ ሆኗል። መጽሐፍ ተጽፏል። የአባት ለልጅ የሚያልፍ ሆኗል። በዘመነ ነገሥት ሁሉም ተደርጓል። እንደ ዘመነ አበው ምክር ተግሳጽ እዝናት የአባት ለልጅ የሚያልፍ ሆኗል። እንደ ዘመነ መሳፍንት መስቀል መቁረጥ ሆኗል። መጽሐፍ ተጽፏል። ደምሮ ቆጠረ። መንፈሳዊ ምግብና ምንም በኤጲስቆጶስ በካህናት እጅ ቢሆን አንድ ነው፣ አልተለወጠም ለማለት 42 ቢል ለሶሎሞን አትሮንስ 6 እርከን ነበራት። ሰሎሞን ከስድስተኛው ላይ ሆኖ ሲፈርድ ነገር ሲሰማ ይውል ነበር። አትሮንስ የእመቤታችን ሶሎሞን የጌታ ምሳሌ። ይህን በሱባኤ ቢቆጥሩት 42 ይሆናል። የ42ቱ ምግብና አበው ሲፈጸም ጌታ ከእመቤታችን ለመገኘቱ ምሳሌ 43 ቢል ለደብተራ ኦሪት 43 አበይት አዕማደ ወርቅ ነበሯት። የ43ቱ ምግብና አበው ሲፈጸም ጌታ ከእመቤታችን ለመወለዱ ምሳሌ 44 ቢል እስራኤል በ44ኛው ጉዞ ሰቲን ሰፍረው ምድረ ርስትን አሻግረው አይተዋል። በ44ኛው ትውልድ ምእመናን ጌታን ከእመቤታችን ለማየታቸው ምሳሌ 45 ቢል እስራኤል በ45ኛው ጉዞ ምድረ ርስትን ወርሰዋል። በ45ኛ ትውልድ ምእመናን ጌታን ከእመቤታችን ለመውረሳቸው ምሳሌ 42 ቢል ኤልያቄምንና እመቤታችንን ቆጥሮ አካዝያስን፣ ኢዮአስን፣ አሜስያስን ሦስቱን ነገሥታት አስቀርቶ 43 ቢል ኤልያቄምንና እመቤታችንን አውጥቶ ሦስቱን ነገሥታት አግብቶ 44 ቢል ከኤልያቄምና ከእመቤታችን አንዱን አውጥቶ 45 ቢል መለውን አግብቶ ከፍ ብሎ 46 ዝቅ ብሎ 41 ቢል ግድፈተ ጸሐፊ ነው።